የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች ሁሉ ሰላም፣ እንዴት ናቸው? ዛሬ በምሽት አገኘኋችሁ። ይሄ አይ ቲንክ የመጀመሪያ ነው ምሽት ላይ እንዲሁ መረጃ ስለቅላችሁ እና ይሄ የመጀመሪያ መረጃ ስለሆነ ከእናንተ ማበረታታት፣ ጥሩ የሆነ አስተያየት፣ ቪዲዮውን ማየት፣ ላይክ ማድረግን እፈልጋለሁ። ቤተሰቦች እንድንቀጥልበት ማለት ነው። ኦፍኮርስ ሁሌ አይሆንም ግን አንዳንድ ጊዜ አሁን ደግሞ የዝውውር ዜና በደንብ የሚሰሩበት እየተቃረቡ ሲዝኑም እንዲሁ ሊዘጋ እያለቀ የመጣበት የቀረበበት ጊዜ ስለሆነ እንደዚህ አይነት ዜናዎችን እንድንሰራላችሁ አበረታቱን፣ ከጎናችን ሁኑ። ከቅድም እንደው በደንብ ያልገለጽኩላችሁና ብዙ ማብራራት የሚፈልጉ ዜናዎች ስለሆኑ እንዳይረዝም በሚል በሁለተኛ ቪዲዮ አሁን ተገኘሁኝ። እዚህ ቪዲዮ ላይ ቅድሚያ ትኩረት የምሰጣቸው ዋና ዋና ጉዳዮች አሉ። አንደኛ የዩናይትድ የአሰልጣኝ ቅጥር ጉዳይን በተመለከተ የወጣ ዜና አለ። በጣም የሚያስገርም የቴሌግራፍ ጋዜጣ ዜና ነው እና አንድ አሰልጣኝ አሁን ከፉክክሩ እንደው ተቀላቅሏል። እንደነ ኃይሌ ገብረስላሴና ፖል ቴርጋት ፍልሚያ ከየት መጣ ሳይባል አንድ አሰልጣኝ እንዲሁ ፖፕአፕ እያደረገ መጥቷል። ካሪክን እየተጠጋው ነው እና ይሄ አሰልጣኝ ማን ነው የሚለውን እና ጋዜጦቹ ያወጡትን ያለውን ወቅታዊ ሁኔታ እነግራችኋለሁ። የብሩኖ ፈርናንዴዝ ጉዳይ ነው። ብሩኖ ፈርናንዴዝ በዩናይትድ ቤት ያሉ የዩናይትድን አመራሮች ቻሌንጅ አድርጓል። በጣም ወሳኝ ጥያቄ ነው ያነሳው ብሩኖ ፈርናንዴዝ እና ይህን የብሩኖ ፈርናንዴዝ ጥያቄ ለክለቡ አመራሮች በቀጥታ ያቀረበው ጥያቄ ነው። በዩናይትድ ቤት ለመቆየት ምን ጠየቀ? ይህን ነገር እናየዋለን። የክለቡ ሀሳብ ምንድነው በዚህ ዙሪያ የሚለውን ማለት ነው። ሌላው ከዛሬው ፕሮግራም ላይ የምታገኙት መረጃ የሜሰን ማውንት ነው። ሜሰን ማውንት እንደው እድለኛም አይደለም። ካሪክ ከመጣ በኋላ በተለይ ጉዳቶች ተመላልሰውበታል። ግን ተጫዋቹ አሁንም ተስፋ የቆረጠ አይመስልም። በዚህ ጉዳይ ላይ አስተያየቱን ተጫዋቹ ሰጥቷል። ስለ ቆይታው አንድ ክለብ በተለይ በጣም አጥብቆ ይፈልገዋል ተብሏል። ስለዚህ ተጫዋች ቆይታ ዝውውርም እናያለን። ከዛ ውጭ ግን የሚያስገርሙ 3 ነገሮችን እነግራችኋለሁ። የቀድሞ ዩናይትድ ተጫዋቾች የተናገሯቸው እንደው ለታሪክ ቢሆኑ በጣም ደስ የሚሉ ነገሮች ናቸው። እነሱን ወደኋላ መለስ ብለን ያስታውሱናል። እነኚህን ነገሮች እና ሌሎችም ጉዳዮች ይኖራሉ። ብቻ በመሀል አብራችሁ ይሁኑ። ላይክ አድርጉ፣ አበረታቱን። ቤተሰቦች መልካም ቆይታ ይሁንላችሁ። የብሩኖ ፈርናንዴዝን አንድ ጥያቄ ላንሳ። ለዩናይትድ ባለስልጣኖች የሰጠው የቤት ስራ ወይም ደግሞ የሰጣችሁ አሳይመንት ነው። ማየት እፈልጋለሁ ይሄን ነገር ብሏል እና ብሩኖ ፈርናንዴዝ ምን ብሎ ነው ያለው? ማንቸስተር ዩናይትድ ቤት ውስጥ በቀጣይ ሲዝን እንድቆይ ከፈለጋችሁ ይሄን ነገር ማድረግ አለባችሁ እና በአውሮፓ ቻምፒዮንስ ሊግ እንዲሁ በፕሪሚየር ሊግ ዋንጫም ላይ እንደዚሁ መፎካከር የሚችል ቀጣይ ሲዝን ላይ ዋንጫዎችን ማንሳት የሚችል ቡድን፣ ተፎካካሪ የሆነ ቡድን እንደምትገነቡ አሳዩኝ፣ ቃል ግቡልኝ፣ ወይም ደግሞ በጣም ግልጽ የሆነ ምልክቶችን ስጡኝ። ክለቡ ባለቤቶች አምቢሽን እንዳላችሁ እንደው ከክለቡ ትርፍ ማጋበስ ብቻ አይደለም፣ ክለቡን ስኬታማ ለማድረግ ምን ያህል ዝግጁ እንደሆናችሁ፣ ምን ያህል ርቀቶችን እንደምትሄዱ ማሳያ ስጡኝ እና በክለቡ እቆያለሁ ቀጣይ ሲዝን ላይ ሲል ብሩኖ ፈርናንዴዝ እዚህ ጉዳይ ላይ አስምሮ ነው የተባለው። ቤተሰቦች በጣም ሲሪየስ ነው በዚህ ጉዳይ ላይ በጣም አስምሮ ለክለቡ ሰዎች ተናገረ ነው ያለ የቴሌግራፍ ፉትቦል ጋዜጣ ዘገባ ነው። ይህም ብቻ አይደለም ብሩኖ ፈርናንዴዝ ያለው ክረምት ላይ አሁን ክለቡ ወደ አውሮፓ መድረክ ሲመለስ ብዙ ገንዘብ ያገኛል። ከአውሮፓ ሻምፒዮንስ ሊግ ገቢዎች አሉት። እንዴት አድርጋችሁ ተጫዋቾችን ትመለምላላችሁ? ወይ ከዛ የምታገኙትን ገቢ ኪሳችሁ ነው ወይ የምከቱት? ወይንስ ደግሞ በዝውውር መስኮቱ ላይ የምታስፈርሟቸው ተጫዋቾች ጥራት ምን ይመስላሉ? ቡድኑንስ በደንብ አድርገው ያጠናክራሉ? ለሊጉ እንደዚሁም ለአውሮፓ መድረክ ተፎካካሪ ያደርጉናል ወይ የምታመጫቸው ተጫዋቾች የሚለውን ብሩኖ ፈርናንዴዝ ማየት ይፈልጋል እና በዚህ ጉዳይ ላይ ማረጋገጫ እስካልሰጡት ድረስ እሱም የሚያደርጉትን እንቅስቃሴ አይቶ አምኖ እስካልተቀበለ ድረስ ክለቡ በዝውውር መስኮቶች ላይ ያሉት ፕላኖች ምንድናቸው የሚለውን እንዴት አድርጎ እየሄደ ነው የሚለውን ማረጋገጥ እስካልቻለ ድረስ ተጫዋቹ በዩናይትድ ቤት ያለውን ኮንትራቱን በአዲሱ ኮንትራት ማለት ነው ለማስፈረም ያቀዱትን እዛ ላይ ውሳኔ ላይ ደርሱም። እንደዚሁም ክለቡን ለመለቀቅ የያዘውን እቅድ ቆም ብሎ ያጤኑበታል። እንደሚፈልገው ካልሆነ ብሩኖ ፈርናንዴዝ ተብሏል። 56.3 ሚሊዮን ፓውንድ ተጫዋቹ ውል ማፍረሻ ሂሳብ አለው በነገራችሁ ላይ እና ውል ማፍረሻ ሂሳብ በጁላይ ወር
ፈርስት ሃፍ እስከ ጁላይ ወር 15 ቀናት ድረስ ይሄ ኮንትራቱ ውል ማፍረሻ ገንዘብ አክቲቬት ይሆናል። ጁላይ ግማሹ ካለፈ ከ15 ወይ ከ16 በኋላ 17 18 በኋላ ግን ይሄ አንቀጽ ልዩ አንቀጽ አይሰራም። ስለዚህ ክለቦች እሱን ለማስፈረም ይጓጉ፣ በውስጥ እሱን ለማዛወር እንደው እየተጠባበቁ ያሉ ክለቦች በሙሉ ይህን ቀን በጉጉት ይጠብቁታል። እንዲሁም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ያለውን ቆይታ በተመለከተ ከዚህ ቀን እንዲሁ በፊት ያረጋግጣል ተብሎ ይጠበቃል። ምክንያቱም ከሆነ የሚሆነው የሚለቀው ከጁላይ ፈርስት ሃፍ በፊት ነው የሚሆነው። ይሄ ውል ማፍረሻ መከፈል ስላለበት እና ተጫዋቹ መልቀቅ ስላለበት ማለት ነው ቤተሰቦች። አለበለዛ ይሄ ቀን ካለፈ በኋላ አንድ ክለብ መጥቶ ተጫዋቹን ላስፈርም ብሎ ቢጠይቅ ዩናይትድ የፈለገውን የዝውውር ገንዘብ መጠየቅ ይችላል። ከተዛወረ ዩናይትድን ከለቀቀ ብሩኖ ፈርናንዴዝ ሊሆን የሚችለው ከዚህ ከተቀመጠው ቀን በፊት መልቀቅ ብቻ ነው ያለው አማራጭ ማለት ነው። ስለዚህ በግልጽ አስቀመጠ። ብሩኖ ፈርናንዴስ በዩናይትድ ቤት በቀጣይ ዓመታት እንዲቆይ የክለቡ ምርጫ ፍላጎት እንደሆነ የክለቡ አመራሮች ያሳወቁት። ቡድኑን በአንተ ዙሪያ ነው የምንገነባው፣ አንተ የቡድናችን ቁልፍ ተጫዋች ትሆናለህ የሚል ሀሳብ ሰጡት። የማይክል ካሪክ ቡድን እንግዲህ በቀጣይ ማይክል ካሪክ ዩናይትድን ይዟል ተብሎ የሚጠበቀው። በእርግጥ በዚህ ጉዳይ ላይ በኋላ ማወራችሁ ዜና አለ። ነገር ግን የዩናይትድ ቁልፍ ተጫዋች ሆነ ትቀጥላለህ፣ እንደውም አዲስ ኮንትራት እንሰጣለን፣ ውልን ታድሳለህ የሚል ለተጫዋቹ እንዲሁ ጥያቄ ምላሽ እንደሰጡትና ማረጋገጫ እንደሰጡት በዚህ ጉዳይ ላይ ከዩናይትድ ሰዎች ተገልጿል ማለት ነው። ስለዚህ እሱን ለማስፈረም ያንጃበቡ ክለቦች ለምሳሌ ጋላታሳራይ አንዱ ነው። ወደ ቱርክ ሊወስደው እንደው ከእንግሊዝ ፕሪሚየር ሊግ ወደ ቱርክ ተጫዋቾች መሄዳቸው አሁን በጣም የተለመደ ሆኗል። ብሩኖ ፈርናንዴስን ብቻ አይደለም፣ እንዲሁ በርናንዶ ሲልቫ ሌላኛው ፖርቹጋላዊው የብሔራዊ ቡድን አጋሩንም ወደ ቱርክ ለመውሰድ ጋላታሳራይ በተለይ በደንብ ጠንክሮ እየሰራ ጥያቄውን እያቀረበ ተጫዋቹን እየወተወተው ነው የሚገኘው። ከፍተኛ የሆነ ደሞዝ ሊሰጡትም ለብሩኖ ፈርናንዴዝ ቃል ገብተዋል ተብሎ ተነግሯል። ግን ብሩኖ ፈርናንዴዝ ይሄን አሁን የሚያደርግ አይመስለው። ምክንያቱም ተጫዋቹ ባለፈው ክረምት ላይ በጣም አጓጊ የሆነ እንደው በአንደበቱ ብሩኖ ፈርናንዴዝን እንደገለጸው ከሆነ ምናልባት እንደሆነ ሀብትን ትቼ ገንዘብን ትቼ እንደው በሚሊየንስ የሚቆጠር ብር ላይ መተኛትና ይሄን ገንዘብ መቀበልና በጣም በሱ ገንዘብ ጥሩ ህይወት የተደላቀቀ ኑሮ መኖር ትቼ ያለ ኦፍኮርስ አሁን ይኖራል፣ ግን አሁን ካለው ላይ ይበልጥ እጥፍ ነው። እንግዲህ እሱ ስለ ሀብት እያወራ ያለው ይሄ ሁሉ ገንዘብ ቀርቦልኝ ባለፈው ክረምት ላይ ውድቅ አድርጌያለሁ እና የዩናይትድ ፍቅር በልጦብኛል፣ የባለቤቴ ውሳኔ ሀሳቧን አክብሬያለሁ ማንቸስተር ከተማ መቆየትን ብሎ ብሩኖ ፈርናንዴዝ ለምን በዩናይትድ ቤት እንደቆየ ተናግሯል። እና ለገንዘብ ቢል ኖሮ ባለፈው ክረምት ይወጣ ነበር የሚሉ ሀሳቦች ተጠናክረዋል። ብሩኖ ግን አሁንም ቢሆን ውሳኔንም ማሳወቀው ከዓለም ዋንጫ በኋላ ነው እያላቸው ነው የሚገኘው። እስከ ዓለም ዋንጫው ድረስ ውሳኔውን ያሳወቀው። ከዛ በኋላ የዩናይትድን የዝውውር እንቅስቃሴዎች ይመለከታል። ክለቡ ተጫዋቾችን እንዴት አድርጎ ያስፈርማል፣ እነማንን ያስፈርማል፣ ምን ያህል ቡድኑን ያጠናክሩታል፣ ለቀጣይ ያላቸው አምቢሽን የሚወሰነው በሚያስፈርሙት ተጫዋቾች ስለሆነ ይህንን አይቶ ከዩናይትድ ጋር ቆይታውን ያረጋግጣል። አዲስ ኮንትራትም ገፋ ካለ ይፈርማል ተብሎ በተለያዩ ጋዜጦች በተለይ ታማኝ በሆነው በቴሌግራፍ ጋዜጣ የተዘገበው። ቀጣይ መረጃ የሚሆነው የሜሰን ማውንት ጉዳይ ነው። ሜሰን ማውንት በማንቸስተር ዩናይትድ ቤት እንደው ፊርማውን ካኖረ በኋላ አንዴ ብልጭ ሲል አንዴ እንደው ድርግም ሲል በተለይ በሩበን አሞሪም ዘመን የመነቃቃት የመነሳሳት ነገሮች ታይተውበት ነበር። ከሩበን አሞሪም ጋር የነበረው ቅርበት በጣም ጠንከር ያለ ነበር። ሩበን አሞሪም የመጫወት እድል በደንብ አድርጎ ሰጥቶታል። በተለያዩ ሚናዎች ሁሉ ሲያጫውተው ነበር እና ተጫዋቹ ግን ከለቀቀ በኋላ አሰልጣኙ በዩናይትድ ቤት ጉዳት ደረሰበት ነው እንግዲህ የተባለው። ይሄ ጉዳት ደግሞ ከቡድኑ እንዲርቅ አደረገው። በሩበን አሞሪም ስር በነበረው ሪትም ተጫዋቹ መቀጠል አልቻለም፣ ተቀዛቀዘ። ሲደመር ደግሞ አይ ቲንክ ከጉዳቱም በላይ ልጁ ማይክል ካሪክ አጫወት ስር የሚስማማ ቦታ ያለው አይመስልም። ስለዚህ ሜሰን ማውንት በዩናይትድ ቤት አሁን ብዙ እየታየ አይደለም። በጣም ጥቂት የመጫወት ደቂቃዎችን ነው የተጫወተው በካሪክ የአሰልጣኝነት ስር። እንደውም ቅድም ስለ ኮቢ ሜኖ ሳወራ ምሳ ሰዓቱ ዜና ላይ ማለት ነው ቤተሰቦች፣ የቀደም ያልኩት
ስለ ኮቢ ሜኑ ሳወራ ብዙ ደቂቃዎች በዩናይትድ ከተጫወቱ ተጫዋቾች መካከል አንዱ በማይክል ካሪክ ስር ሴላሜንስ ነው። ሴላሜንስ 1170 ያህል ደቂቃዎች በካሪክ ስር ተጫውቷል። ብሩኖ ፈርናንዴዝ 1169 ያህል ደቂቃዎችን ተጫውቷል። በአንድ ደቂቃ ነው እዚህ ጋር የበለጠው። እንዴት እንደሆነ ግራ ገብቶኛል ቤተሰቦች። ግን ብሩኖ ፈርናንዴዝ የዩናይትድ ቋሚ ተሰላፊ ነው፣ ተቀይሮም አያውቅም። ካዛሜሮ 1105 ያህል ደቂቃዎችን ተጫውቷል። ካዛሜሮ እንኳን አንዳንድ ይቀይራል። አራተኛው ብዙ ደቂቃዎችን የተጫወተው ኮቢ ሜኖ ነው። ኮቢ ሜኖ 1065 ደቂቃ፣ ሉክሾ 1054 ደቂቃ፣ እንደዚሁም ዲያጎ ዳሎ 1027 ደቂቃ በመጫወት በማይክል ካሪክ ብዙ ደቂቃ የመጫወት የተሰጣቸው ናቸው። የሜሰን ማውንትን ብትለው ግን ከዚህ በጣም የወረደ ነው እሱ። በተለይ ደግሞ የዘርክዚ ደቂቃ የመጫወት ደቂቃ በጣም ያነሰ ነው ማለት ነው። እና አሁንም ቢሆን በቀጣይ ሲዝን በዩናይትድ ቤት ቢቆይ ይሄ ልጅ ምናልባት ደሞዙ ጨምሮ በአውሮፓ ቻምፒዮንስ ሊግ ስለምንሳተፍ ሜሰን ማውንት እንደው አንድ ቀን ያሰልፈኛል ብሎ በተስፋ ጠብቆ ወይም ደግሞ ትንሽ የመጫወት ደቂቃ አገኛለሁ ብሎ በዩናይትድ ቤት ካልቆየ በስተቀር እንደማያሰልፈው ግልጽ ነው። ግን ስለ አሰልጣኙ ጥሩ ነገር ማውራቱን ቀጥሏል። ሜሰን ማውንት በተለይ ማይክል ካሪክ በዩናይትድ ቤት ብዙ ነገሮችን ቀይሯል ሲል አሰልጣኙ ያለውን ድጋፍ ከተናገረ በኋላ ቀጣይ ሲዝን ላይ የፕሪሚየር ሊግን ዋንጫ ኢቨን ሳይቀር ከዩናይትድ ጋር ማንሳት ፈልጋለሁ ሲል ምን ያህል ከዩናይትድ ቤት መቆየት ፍላጎቱ እንደሆነ አስተያየቱን ሰጥቷል። ይሄን ማድረግ ትችላላችሁ ወይ ብላችሁ ከጠየቃችሁኝ ያለ በደንብ ማድረግ እንችላለን፣ ቀጣይ ሲዝን ላይ የሊጉን ዋንጫ የማሸነፍ እድላለን ብሏል ለሜል ስፖርት ጋዜጣ። ፍራንክ ላምፓርድ ግን ጥሩ ዜና እንደው ለዩናይትድም ሰዎች ተጫዋቹ እንደው ለጥሩ የስኳድ ተጫዋች ሆኖ ቢቆየላቸው የአውሮፓ ቻምፒዮንስ ሊግ ተሳትፎም ስላለ ደስተኛ ቢሆኑም ግን ፍራንክ ላምፓርድ ኮቨንተሪን ይዞ አሁን ወደ ፕሪሚየር ሊግ ማደጉን አረጋግጧል። ስለዚህ ፕሮሞት መሆኑን ተከትሎ ከ100 ሚሊዮን ፓውንድ በላይ ተጨማሪ ገቢ ከእንግሊዝ እግር ኳስ ማህበር ይሰጠዋል። ኮቨንተሪ ታዲያ ከዚህ ገንዘብ የተወሰነ ወር በማውጣት ለ27 ዓመቱ ተጫዋች የዝውውር ጥያቄ ለማቅረብ ፍራንክ ላምፓርድ ፍላጎት አለው ተብሎ እንዲሁ ተገልጿል ማለት ነው። እና ሜሰን ማውንትን ይወደዋል፣ ያደንቀዋል። በዛ ምክንያት ፍራንክ ላምፓርድ ለኮቨንተሪ ሰዎች በቀጥታ ከ30 እስከ 40 ሚሊዮን ፓውንድ ድረስ ወጪ አድርገው ሜሰን ማውንትን ወደ ክለቡ እንዲያመጡለት እንዲያስፈርሙለት ይጠይቃል ተብሎ ተነግሯል። እስከ 2028 ድረስ በማንቸስተር ዩናይትድ ቤት የሚያቆየው ኮንትራት እንዳለው ተጫዋቹ ይታወቃል። ስለዚህ ለቀጣዮቹ 2 ወይ 3 ዓመታት ተጫዋቹ በዩናይትድ ቤት ኮንትራት እስካለው ድረስ በቀላሉ ዩናይትዶች ተጫዋቹን አይለቁትም በትንሽ ገንዘብ ማለት ነው። ለዛ ነው 30 እና 40 ሚሊዮን ፓውንድ ድረስ ኮቨንተሪዎች በዚህ ተጫዋች ለመክፈልና ጥያቄ ለማቅረብ ዝግጁ ናቸው ተብሎ የተገለጸው። የሜሰን ማውንትም ቆይታ እንግዲህ የተረጋገጠ አይደለም። ሊለቁ ከሚችሉ ተጫዋቾች መካከል አንዱ ሜሰን ማውንት ሆኗል፣ ቀጣይ ክረምት ላይ ማለት ነው። ወደ አሰልጣኝ የቅጥር ዜናዎች ደግሞ ልለፍ ቤተሰቦች። ዩናይትድ በአዲስ አሰልጣኝ ቅጥር ጉዳይ ላይ በተመለከተ በጣም የሚዛቡ መረጃዎች የሚወጣበት ክለብ ሆኗል። አንድ ጊዜ አንዱ አሰልጣኝ ሊመጣ ነው ብለን ስለዚህ አሰልጣኝ መረጃዎችን አድርሰናችሁ ደምድመን ስንወጣ በሌላ ጊዜ ደግሞ ሌላ መረጃ ይወጣል። ትላንትም የወጣው ዜና እንግዲህ በጣም ግራ የሚያጋባ ነው። ምክንያቱም ከምናምናቸው የዜና ምንጮች እስካሁን ሲነግሩን የነበረው የቆየው ነገር ማይክል ካሪክ ለዩናይትድ የአሰልጣኝነት እንደተቃረበና የክለቡን አሰልጣኝነት ሚና ተሰጥቶት ስራውን እንደሚጀምር ነበር በይፋ የነገሩን። ሲዝኑ እስኪያልቅ ድረስ ብቻ ነው የሚጠበቀው የሚል ሪፖርት ነበር ሲያደርሱን የነበረው። ግን ደግሞ ትላንት ቴሌግራፍ ጋዜጣ ወጣና የማይክል ካሪክ የዩናይትድ የአሰልጣኝነት ስራ ጉዳይ ጋራንትድ አይደለም፣ ከመረጋገጥ እንዲሁ ገና ነው፣ እንደው ተረጋገጠ ብላችሁ የምታወሩለት ነገር አይደለም ብሎ ነው ያለን። አንድ ተፎካካሪ በተለይ በጣም ፖፕአፕ እያደረገ ማይክል ካሪክን እየተጠጋው ነው ሲል ነው ቴሌግራፍ ጋዜጣም ዘገባውን ያወጣው። ካሪክ የዩናይትድን ስራ ለመያዝ ተቀዳሚው እድል ያለው አሰልጣኝ መሆኑን ግን ጋዜጣው አልካደም። ነገር ግን የበርንማውዙ አሰልጣኝ አዶኒ ኢራኦላ በማንቸስተር ዩናይትድ ቤት አሁን በአሰልጣኝነት ዝርዝር ከተያዙ ቀጣይ ተቀጣሪ ሰዎች መካከል በደንብ ከፍ እያለ የመጣ ሰው ነው። ይሄን አሰልጣኝ ልትከታተሉት ይገባል ሲል ነው ጥቆማ የሰጠን ማለት ነው። በተለይ በማንቸስተር ዩናይትድ ቦርድ ውስጥ ትንሽ መከፋፈል ሳይኖር አይቀርም።
አንዳንድ የቦርድ አባላት ማይክል ካሪክን ቋሚ ስራ ሰጥቶ እሱን ማስቀጠል የኦሌጎናር ሶልሻየርን ቅጥር ስህተት መፈጸም ነው ብለው ያስባሉ። በ2019 ላይ ኦሌጎናር ሶልሻየር በዩናይትድ ቤት ጊዜያዊ አሰልጣኝ ሆኖ ባስመዘገበው ውጤት ምክንያት ረጅም ኮንትራት ተሰጥቶት ዩናይትድን በቋሚነት እንዲያሰለጥን እንዲይዝ ተደረገ። ነገር ግን በቋሚነት አሰልጣኝነት ስራውን ከጀመረ በኋላ ግን ውጤቶች እንደቀድሞ ሊሆኑ አልቻሉም፣ ተበላሹ። ኦሌገናር ሶልሻየር ከፍተኛ የሆነ ካሳ ተቀብሎ እሱና ግብረ አበሮቹን እንዲሁ አደልቦ ኪስ አደልቦ ከዩናይትድ ቤት ተለያየ እና በተለይ እኔ ሰዎች ከዚህ በፊት የፈጸሟቸው ስህተቶች አሉ። በአሞሪም ዘመን ለአሞሪም የከፈሉት እጅግ ከፍተኛ የሆነ ወደ 25 ሚሊዮን ፓውንድ የሚጠጋ የካሳ ክፍያ አለ። ኦሌጎናር ሶልሻየርንም ዩናይትድ ሲያሰናብት በወቅቱ ተመሳሳይ ካሳ ከፍሏል። ካሳ መክፈሉ ሳይሆን አሁን ትልቁ ነገር ዩናይትድ ስህተት አለመስራቱ ላይ ትኩረት አድርጓል እና አሁንም ቢሆን በስሜት ተነሳስተው ማይክል ካሪክ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ ስላቀረበና እንደው ሊያሳትፈን ከጫፍ ስለደረሰ ብቻ ስሜታዊ የሆነው የሚወስኑት ውሳኔ አይደለም እና አሁን ጋዜጦች እንደሚሉት ብዙዎች ስራውን በቃ ማይክል ካሪክ ወስዷል ብለው እንደሚያምኑት አይደለም። ኢራዮላን ተመልከቱት ብሎ ነው ቴሌግራፍ ጋዜጣ በጣም ሰፊ የሆነ ዘገባ በዚህ አሰልጣኝ ጉዳይ ላይ ያወጣው ማለት ነው። አይ ቲንክ ኢራዮላ 43 ዓመቱ ነው። ምናልባት ለዩናይትዶች የሚቀላቸው ከዚህ ሰው ጋር ለመደራደር ጥሩ ሁኔታውን አመቺ የሚያደርግላቸው ፍሪ ኤጀንት ነው። ኮንትራቱን ጨርሶ ነው በርነመዝ ጋር የሚለያየው። ይህ አሰልጣኝ እውነት ለመናገር ቤተሰቦች በጣም ጥሩ የሆነ አሰልጣኝ ነው፣ ምንም ጥያቄውም። ለዚህ ማሳያም ቢሆነው በበርነመዝ ቤት በጣም እንደው ጥሩ የሆኑ ተጫዋቾችን በማፍራት በርነመዝ ታውቃላችሁ በርካታ ተጫዋቾችን ባለፈው ክረምት ላይ ሸጧል። ሴሜኒዮን እንዲሁም ወደ ሊቨርፑል የሄደው ተጫዋች አለ። ሌሎችም በጣም ብዙ ተጫዋቾች አሉ ከበርነመዝ የለቀቁ። አሁን እነኚህን ተጫዋቾች ከለቀቁ በኋላ እንኳን ክፍተት አልታየባቸውም። እንደውም ሌሎች ዝውውሮችን ኢቨን ከብራዚል ድረስ የማይታወቁ ተጫዋቾችን በራዮላ ስል እያስፈረቡ የነኚህ ተጫዋቾች መልቀቅ እስካይታወቅ ድረስ ቡድኑ አገግሞ እንደው ይወርዳል ሲባል ዘንድሮ በርነመዝ ጉዱ ነው። ብዙ ተጫዋቾችን ሸጡ፣ ሻጭ ክለብ ነው እና ቀጣይ ዓመት ውጤታቸው ጥሩ አይሆንም ተብለው በሚተቹበትና በጥሩ እንቅስቃሴ ባልተጠበቁበት መልኩ ጭራሽ ወደ አውሮፓ ሻምፒዮንስ ሊግ መድረክ ሊያሳትፋቸው የሚችል ቦታ ላይ ቁጭ ብለው ተገኙ። ለዚህ ሁሉ ምክንያቱ ታዲያ ይሄ ስፔናዊ አሰልጣኝ ኢራዮላ ነው እና በበርነመዝ ቤት በሰራው በዚህ አስደናቂ የሆነ ስራ ምክንያት በዩናይትድ የአሰልጣኞች ሊስት ውስጥ ቢካተት እና ምናልባት ከማይክል ካሪክ ሳይጠበቅ ስራውን ቢቀማ አይግረማችሁ የሚል በጣም ሰፊ የሆነ ሪፖርት በቴሌግራፍ ጋዜጣ ወጥቷል ማለት ነው እና የኢራዮላ በተለይ ያሰለጣጠን ስልት ለዩናይትድ በጣም ተስማሚ ነው ተብሎ ነው እንግዲህ እየተገለጸ ያለው። በተለይ ዩናይትድ ቤት ውስጥ አንድ ነገር ላይ ይታመናል። ይህም ነገር ምንድን ነው? ዩናይትድ የሰበሰባቸው ተጫዋቾች ለተለያዩ ፎርሜሽኖች የሚሆኑ ናቸው። ለምሳሌ ሩበን አሞሪም መጣ፣ ቴናግም እንደዚሁ መጣ። የራሳቸውን ያሏቸውን ተጫዋቾች እነኚህ ሰዎች አስፈርበዋል። ግን በተለያየ ፎርሜሽን አስፈርበው እነኚህ ተጫዋቾች አሰልጣኞች የሉም። አሁን ደግሞ ማይክል ካሪክ ዩናይትድን ከያዘ በኋላ ያደረገው ትልቁ ነገር ምንድን ነው ታዲያ? ለዩናይትድ ስኳድ ተስማሚ የሆነ የጨዋታ ፍልስፍና በማምጣትና ዩናይትድን ወደ ቤዚክሱ በመመለስ ነው ውጤት እንዲመጣ ያደረገው። ስለዚህ ኢራዮላ አንዱ ከሚታወቅበት አፕሮቹ መካከል በጣም ፍሌክሲብል የሆነ ታክቲካል አፕሮች የሚጠቀም አሰልጣኝ ነው። እንዲሁም በጣም ፈጣን በሆነ ትራንዚሽን ያምናል። ጥሩ የሆነ ዲፌንሲቭ ስትራክቸር ያለው ቲም ይሰራል። ተጫዋቾቹ ፕሬስ እንዲያደርጉ የሚገፋና ያላቸውን አቅም አውጥተው እንዲጠቀሙ የማድረግ ትልቅ የሆነ ችሎታ አለው። ይሄ በዩናይትድ ተወዶለታል። ከዛ ውጭ ግን በተለይ ታዳጊ ተጫዋቾችን የሚያጎለብትበትና ለዋናው ቡድን እንዲበቁ የሚያደርግበት መንገድ በጣም እንዲወደድ በዩናይትድ ሰዎች እና ሊስት ውስጥ እንዲገባ ያደረገው ነገር ሆኗል ተብሎ ተገልጿል እና ሃይስት ዊን ፐርሰንቴጅ አለው። አሁን በበርነመዝ ክለቡን ከምንም አንስቶ ነው እንግዲህ
ለዚህ ደረጃ ያበቃቸው። አሁንም ቢሆን በአውሮፓ መድረክ መሳተፋቸው የተረጋገጠ አይደለም፣ ግን በጣም ጥሩ እድል አላቸው። 4 የፕሪሚየር ሊግ ጨዋታዎች እየቀሩ ግን በርንመዞች በአንድ የአውሮፓ መድረክ ላይ በዩሮፓ ሊግ ወይ በኮንፈረንስ ሊግ የመሳተፍ እድል እንዳላቸው በዚያ እየያዛቸው ከቀጠሉ አሁን ብዙዎች የሚያምኑበትና አስተያየት የሚሰጡበት ጉዳይ ሆናል። ግን ትልቁ እዚህ ጋር መሰመር ያለበት ነገር ቤተሰቦቻችን ዩናይትድ ብቻ አይደለም የሚፈልገው ይሄን አሰልጣኝ ቼልሲዎችም እጅግ አጥብቀው ይፈልጉታል። በተለይ ሰማያዎቹ አሁን አሰልጣኝ አልባ ሆነው በጊዜያዊ አሰልጣኝ እየሰለጠኑ ነው ያሉት እና ራዮላን ከዩናይትድ ለመንጠቅ ሰማያዎቹ የማያደርጉት ጥረት የለም። ግን ይሄ ስፔናዊ አሰልጣኝ ወደ ዩናይትድ መጥቶ የመስራት እድል ቢሰጠው ምናልባት ከቼልሲ ይልቅ ዩናይትድን ሊያስቀድም ይችላል ተብሎ እየተገለጸ ነው የሚገኘው። ጁሊያን ኔግልስማንም አሁንም ሊስት ውስጥ ያለ አሰልጣኝ መሆኑን ቴሌግራፍ ጋዜጣ ዘግበው ግን አዶኒ ኢራዮላን ተከታተሉት ብሎናል። ከማይክል ካሪክ መዳፍ ስር ስራውን ሊቀማው ይችላል እና በዩናይትድ ቦርድ ውስጥ ምናልባት ማይክል ካሪክን ገሸሽ አድርጎ ምንም እንኳን ውጤታማ ቢያደርገውም ቲሙን ኢራዮላን በመቅጠር ሰርፕራይዝ ሊያደርጋችሁ ይችላል ክለቡ የሚል ዘገባ ነው በቴሌግራፍ ጋዜጣ ላይ ወጣው። መረጃችንን አልጨረስኩም፣ ላቅርብላችሁ። ይህን ዜና ለየት ያለ ነገር ነው። አሁን ዜናም አይደለም ኦፍኮርስ አስተያየት ነው፣ ግን ከቀድሞ የዩናይትድ ተጫዋቾች የተሰጠ አስተያየት ነው። ቪዲዮን ላይክ ብታደርጉት ደስ ይለኛል። እንደ አንዱ ሊያዝናናችሁ ይችላል። ጥሩም ሀሳብ አለው ብዬ ስላሰብኩኝ ነው ይህን መረጃ የምነግራቸው። አንደኛው መረጃ የአንደርሰን ጉዳይ ነው። አንደርሰንን ታውቁታላችሁ። አይ ቲንክ በሰር አሌክስ ፈርጉሰን ዘመን የነበረ ብራዚላዊ አማካይ ስፍራ ተጫዋች ነው። ጸጉራም ነው። አሁን አይ ቲንክ ጸጉሩን ተቆርጦታል መሰለኝ፣ ኖርማል ተቆርጦት በጣም ለየት ያለ ተጫዋች ሆኗል። ድሮ ጸጉራም ነው፣ አማካይ ስፍራ ላይ አጠር ብሎ ግን ሰውነቱ ፈርጠም ያለ ኳስ የሚችል ነው። ብራዚላውያን ኳስ ይችላሉ ታውቃላችሁ። እና አንደርሰን አንዱ አስተያየት የሰጠበት ጉዳይ በማይክል ካሪክ ጉዳይ ነው። ሪዮሜት የሚባል የዩቲዩብ ቻናል ፕሮግራም አለ፣ ሪዮ ፈርዲናንድ የሚያዘጋጀው። እዛ ላይ አቅርቦት ነው እንግዲህ አስተያየት የሰጠው። እኔ በጣም ያሳዝነኛል አለ። በተለይ ከዚህ በፊት አብሬያቸው የተጨዋወትኳቸው የዩናይትድ ቀድሞ ሌጀንድ ተጫዋቾች ስለ ካሪክ መጥፎ ነገር ሲያወሩ ስሰማ በጣም ነው የሚያሳዝኑኝ ሲል አንደርሰን ይናገራል። በጣም የሚያስደንቅ ተጫዋች እኮ ነው ይላል ካሪክን ሲያሞካሸው። አብሮትም ተጫውቷል በዘመኑ ያን ታውቃላችሁ። እና ይሄ ልጅ የሚገርም እንደው ተሰጥኦዎች ያሉት ኢንተሊጀንት የሆነ በጣም ክላሲክ የሆነ ጋይ ነው ሲል የሚገልጸው እሱን ሰፖርት ማድረግ ብቻ ነው ከእናንተ የሚጠበቀው እንጂ ይሄን ተጫዋች በተመለከተ እንደው ኔጌቲቭ የሆኑ ነገሮችን በማውራት ያውም አብራችሁ ብዙ ካሳለፋችሁት እና በጣም ጥሩ ከሆነ ስማርት ከሆነ ሰው ጋር ትችት በዚህ መልኩ መስጠት አግባብ አይደለም በሚል አይ ቲንክ የቀድሞ የዩናይትድ ሌጀንዶችን እነ ጋሪ ኔቭልን፣ ፖል ስኮልስን፣ ሮይ ኪንን ወጋ ያደረገበትን አስተያየት ሰጥቷል። ማይክል ካሪክንም እንዲሁ ደግፎታል ማለት ነው በዚህ አስተያየቱ። ይሄ አንደኛው ነው። ሌላው ግን ያስገረመኝን ነገር ልንገራችሁ። ክርስቲያኖ ሮናልዶ በዩናይትድ ቤት ተጫዋች ሳለ ምግብ አብስሎ ሁሉ እንዲሁ ተጫዋቹ ጋብዞኛል፣ ምግብ ያበስልልን ነበር በየጊዜው ሲል አስተያየቱን ሰጥቷል። እንግዲህ ያስቡት አሁን አንደርሰን ማለት ያኔ እንግዲህ ያው ብዙም አይከፈልም ለነገሩ ደሞዝ እና ብዙ ብራዚላውያን ተጫዋቾች አሁን ስታዩዋቸው ታሪካቸው እንደው ሮናልዲኖንም ጨምሮ እኮ ብዙ ገንዘብ የለውም ይባላል። በተለይ አንደርሰን አሁን እንደው ኖርማል ተራ ሰው ሆኗል። ምክንያቱም ያን ያገኙትን ዝና ያገኙትን ገንዘብ በአግባቡ አይጠቀሙም፣ ወይ ይጨርሱታል ወይ ቢዝነስ ውስጥ አይገቡም። እና ሮናልዶ ያኔ ወደ ዩናይትድ ሲመጣ ገና በእግር ኳስ ስሙን ለመትከል ጥረት ማድረግ የጀመረበት ጊዜ ነበር እና በጣም ልጁ ለስኬት ያለው ጉጉት፣ ለመግባባት ከተጫዋቾች ከቡድን አጋሮቹ ጋር ያለው ጉጉት እንዲሁም እንደው ወደ ስኬቱ የሚያመሩት ከፊቱ ያሉ ነገሮችን በሙሉ ተጋፍጦ እና ከነሱ ጋር አዳፕት አድርጎ የሚኖርበት መንገድ ክርስቲያኖ ሮናልዶ በጣም ያስደንቃል። እዚህ ጋር ይሄን ካነሳሁኝ አንድ ያስታወስኩት ቪዲዮ አለ ላስታውሳችሁ። ይሄንን ነገር ቤተሰቦች ቃለ መጠይቅ ይደረግለታል። ሪዮ ፈርዲናንድ አለ፣ ክርስቲያኖ ሮናልዶ አለ። በጣም እድሜው ትንሽ ነው፣ ሜይ ቢ 18 ወይ 17 ዓመቱ ነው። እና ጋዜጠኛው እነኚህ ዩናይትድ ተጫዋቾችን አስቆማቸውና ጥያቄ ጠየቃቸው። ሁ ኢዝ ዘ ቤስት ፉትቦለር
ኤቨር አይነት ነገር ጥያቄ ነው። እንግዲህ ማን ነው ለእናንተ ምርጡ ተጫዋች በሚል ጥያቄ ሲያቀርብላቸው ግማሹ ሜሲ አሚን ሜሲ ያልኩኝ ማራዶና ይላል ወይ ፔሌ ይላል። ከሁለት አንዱ ነው እንግዲህ ያን የሚጠየቀው። ምክንያቱም ሮናልዶ ገና ነው። ሊዮኔል ሜሲም በደንብ እንዲህ የገነኑበት ጊዜ አልነበርም። ከዛ ማን ነው የእግር ኳስ የምንጊዜ ምርጥ ተጫዋች ተብሎ ሲጠየቁ አይ ቲንክ ፈርዲናንድ ነበር መለሰ። ፔሌን ይሁን ብቻ ማራዶና ይሁን የሆነ ተጫዋች አለ። አይ ቲንክ ፔሌን ያለ ይመስለኛል። ከዛ ሮናልዶ ሲጠየቅ ሚ ብሎ ሳቅ መለሰ ማለት ነው። እኔ ነኝ የዓለም የምንጊዜ ምርጥ ተጫዋች እኔ ነኝ መሆኑ አለ። ያን 18 ዓመቱ ነው፣ በጣም ህፃን ነው። ከዛ እነ ሪዮ ፈርዲናንድ እንዴት እንደሳቁበት ልነግራችሁ አልችልም። ቪዲዮን ካገኛችሁ እዩት ቤተሰቦች፣ እንደው በአጋጣሚ ሰርች ያደርጉና እስቲ ይሄን ነገር ወይ ተመልክታችሁት ሊሆን ይችላል። እና የሮናልዶ ሜንታሊቲ እኔ በጣም በጣም ይገርመኛል። አስቡት ያኔ በህፃንነቱ 18 ዓመት እያለ ሪዮ ፈርዲናንድ በጣም ሌቭላቸው ከፍ ያለ ነበር። ያኔ እሱ ልጅ ነው፣ ገና ብዙ ነገሮችን መማር ያለበት ጊዜ ነው። ግን እኔ ነኝ የዓለም የምንጊዜ ምርጥ ተጫዋች ብሎ ሲመልስ አልቻሉም። በቃ እነ ፈርዲናንድ ማሽሟጠጥም በሉት በጣም ነው የሳቁበት። ይሄ ይሆናል ብሎ አላሰቡም። እና አንደርሰን ሮናልዶን ከዛ ጊዜ ጀምሮ በደንብ አድርጎ ያውቀዋል። ያን ያለ ሪዮ ፈርዲናንድ እንዲሁ ሲጠይቀው ምግብ አብስለውልህ ያውቃሉ ሮናልዶ ብሎ ሲለው አንደርሰን አሁን በደንብ ነው የሚያበስልልኝ በተለይ ለእኔ ሲል ይናገራል። በተለይ ተጫዋቹ እውነት ለመናገር በተደጋጋሚ ጊዜ አንዴ ብቻ አይደለም በተደጋጋሚ ጊዜ ምግብ አብስሎ መግቦኛል ክርስቲያኖ ሮናልዶ ሲል በሱ ዙሪያ እንዲሁ የሰጠው አስተያየት በጣም ስላስገረመኝ ነው። አሁን የእግር ኳስ ህይወታቸውን ተመልከቱ። አንደርሰን በዩናይትድ ቤት ያንዴ በጣም ጥሩ ምርጥ የተባለ አማካይ ስፍራ ተጫዋች ነበር። ሮናልዶ ደግሞ ገና የመጣ ታዳጊ ለማዳ ልጅ ነበር። አሁን ግን ክርስቲያኖ ሮናልዶ የተለየ ሌቭል ነው። ቢሊየነር የምትለዋ የሀብት ዝርዝር ሊስት ውስጥ የገባ ተጫዋች ሲሆን አንደርሰን ደግሞ እዚህ ጋር እንግዲህ በእግር ኳስ ከሮናልዶ ጋር ብዙ ነገር አሳልፎ ግን አሁን ምንም የሌለው እና በተለያዩ መንገድ እና በተለያዩ ህይወት ላይ ያሉ ተጫዋቾች መሆናቸው ስላስገረመኝ ነው። የሆነ ጊዜ ሮናልዶ ምግብ አብስሎ ሁሉ ሲመግበኝ ነበር ማለቱ አስተያየት እንዲሁ ትንሽ ስላስገረመኝ ያደረስኳቸው። የፖል ስኮልስን አስተያየት ደግሞ እዚህ ጋር ልጨምር እና ፖል ስኮልስ አንዳንድ ጊዜ የሚያወራቸው ነገሮች በጣም አዝናኝ ናቸው፣ ቀልብ ይስባሉ። ለምሳሌ አሁን ስለ እዚህ ጋር የተናገረው ሮናልዲኒሆ ነው። የራሱ ቻናል አለው ከኒኪበት ጋር ታውቃላችሁ። የተለያዩ ሀሳቦችን ያነሳሉ፣ ያወራሉ። ስለምን አወራ መሰላችሁ? በሆነ ጊዜ ሰር አሌክስ ፈርጉሰን ባሉበት ዘመን ሮናልዲኒሆ ለዩናይትድ ሊፈርም ተቃርቦ ነበር። በጣም ጨርሰውታል እኮ ኦልሞስት ይሄ ተጫዋች ይፋ መሆን ነበር የሚቀረው ዝውውሩ። መጨረሻ ላይ ግን አልሆንም። የዩናይትድ ተጫዋቾች ሲጠብቁ ሮናልዲኒሆ መጣለን ብለው ልጁ የለም ባርሴሎና ሄዷል ፈርሞ ማለት ነው። ባርሴሎና ከዩናይትድ መዳፍ በሉት መንጋጋ በሉት ተጫዋቹን ቀሟቸው። ከዛ እንደዚህ ሲል ያስታውሰዋል ፖል ስኮልስ ሁኔታውን አስታውሳለሁ ስለ ሮናልዲኒሆ ተጫዋቹ በፕሪሲዝን እንደውም ሊቀላቀለን ይመጣል ተብሎ ስንጠብቀው ነበረ። ምናልባት የዚህ ተጫዋች ዝውውር በየትኛው ሰዓት ይፋ ይሆናል ይደረጋል እያለን ሁላችንም በጉጉት ስንጠብቀው ነበር። ኢቨን እንደውም የሚለብሰውን የማሊያ ቁጥር ሁሉ አዘጋጅተንለት ነበረ። ነገር ግን በመጨረሻ ሀሳቡን ቀየረ። በደቂቃዎች ልዩነት ውስጥ ተጫዋቹ ወደ ባርሴሎና ለመዘዋወሩ ከውሳኔ ደረሰና የዩናይትድን ጥያቄ ውድቅ አደረገ ይላል ፖል ስኮልስ ሁኔታውን ሲያስታውስ። በዚህ ተጫዋች ለዩናይትድ ለመፈረም መቃረብ ሁላችንም ተደስተን ነበረ። ነገር ግን ተጫዋቹ ይሄን ነገር ማሳካት አልቻለም። ቢመጣ እንደ ኤሪክ ካንቶና ተጽዕኖ ሊፈጥር እንደሚችል በናቅም ተጫዋቹ በተጠናቀቀ ደቂቃ ሀሳቡን መቀየሩ በጣም አናደደን ነው የሚሉት። ምናልባት ይሄ ተጫዋች ከጥቂት ቀናት በኋላ ከኛ ጋር አብሮ ይጫወታል ብለን ብናስብም ግን በተቃራኒው የወዳጅነት ጨዋታ ለማድረግ ከባርሴሎና ጋር ሆኖ ጭራሽ እኛን በተቃራኒ ገጠመን ይላል ፖል ስኮልስ። ከዛ በኋላ አስታውሳለሁ እኔም ሮይኪንም ተጫዋቹን ለመምታት እና እንደው ወደኛ ፈርሞ ስላልመጣ ብለን አስቀይመው ተጫዋቹን ለመጉዳት ሜዳ ላይ ጥረት ስናደርግ ነበረ። ይሄ ነገር ትዝ ይለኛል በሚል ፖል ስኮልስ ምን ያህል በሮናልዲኒሆ ለዩናይትድ መፈረም መቃረብ
እና እንዲሁ በዝውውሩ አለመሳካት ተበሳጭተው እንደነበረ ወደኋላ መለስ ብሎ ሁኔታውን አስታውሶ አስተያየት የሰጠው ማለት ነው። እና በጣም ያስገርሙኝ እንደዚህ አይነት ዩናይትድ የቀድሞ ሌጀንድ ተጫዋቾች ታሪክ ነው አሁን ያቀረብኩላችሁ። ቤተሰቦች አብራችሁኝ ስለነበራችሁ እስካሁኗ ቀን ድረስ እስከዚች ሰዓት ድረስ በተለይ ከሰዓትም ማታም ምሽቱም ለሰማችሁኝ ቤተሰቦች ከልብ አመሰግናለሁ። ነገ እንገናኛለን። እስከዛ ሰላም ሁኑ ባይ